ዛሬ እንግዲህ ቤተሰብ ሀሰን ተናዶ በንዴት ነው የመጣው። እንግዲህ አዲስ አበባ ሄደ መስሎ የነበረ ለካ ተመልሶ መጥቷል። የዛኔ አዲስ አበባ ነበር፣ አሁን ተመልሶ መጥቷል። ቡታጅራ ከብነ ብሩኬ ማለት ነው። ሀሰን እንግዲህ ሀሚ በማርገዟ ባለማርገዟ ይቅርታ ደስተኛ ነኝ ብሎ እሱንም ሊናገር ሀሚዬንም አዲስ አበባ ይዟት እንደው ሊናገር ግልጽ ሊያደርግ በሀቡ ቤት ከሀቡ ጋር መጥቷል። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ ውዶቼ ማሮቼ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያን እህቶቼ ሰላማችሁ ይብዛ። ሀሰን እንግዲህ እኔ ማርገዟ ብታረግዝ በዚህ እድሜዋ ደስ ይለኝ ነበረ። ልጅ ወንጀል አይደለም። ከሚወዱ ከሚያፈቅሩት ሰው ችግር የለም ነበረ። ግን ባለማርገዟ ደግሞ ደስተኛ ነኝ። በዚህ ነፃነቷን ማውጣቷ ደስ ይላል። ብዙ ሰዎች ሳታገቢ ምናምን ብዙ ስም ተሰጥቷታል፣ ብዙ ተሰርባለች። ግን ይሄ ሁላ ለሱ ብላ ነው ይሄን ሁላ ኃላፊነት ወስዳ ሚዲያ ላይ በድፍረት አርግዣለሁ ያለችው። ያ ደግሞ ማለት አባባሉ ብሩኬ ደግሞ እሷ ለእሷ ጋር እንደምከፍለው እሷ አልከፈለላትም እያለ ነው በአጭር አማርኛ። እና አዲስ አበባ ይዣት እሄዳለሁ፣ እኔ ቤት አኖራታለሁ፣ እኔ ሌላ ቦታ እሄዳለሁ፣ ካልሆነ ደግሞ አንዱ ለክላስ ተከራይተን እንኖራለን እንደ ማንኛውም ወንድምና እህት እንደሚኖረው እያለ ነው። እና እኔ ከሀሚ ጎን ነኝ፣ ብሩኬም አሰመክሮች ነው ገፋፍቶች ነው እያለ ነው። እነ ፍፄም እኔ እንደመከርኳት እያሉ ነው። እኔ በውሳኔዋ ራሷ እንጂ እኔ ምን አገባኝ? እኔ ሀሚ ብቻዋን ስለሆነች ከጎኗ አቆማለሁ ነገም ዛሬም ብሏል። ማንም የላትም። ቡታጅራ ደግሞ እንድትቀመጥ አልፈልግም። ቡታጅራ ሰላም አታገኝም እያለ ነው። ግን እዚህ ጋር ሰንዬ ወንድሜ አንተ ለሀሚ ባለህ ሰው እንደሌላት ከኛ አንተ ታውቃለህ። ሀሚዬን ተረድተሃታል። ከጎኗ መሆንህ ደስ ይላል። ሴት ልጅ ተጠቂ ናት፣ ተጎጂ ናት። ለምታፈቅረው ሰው ደግሞ እንደዚህ ሲሆንባት በጣም ተጎድታለች። አዎ እረፍት ያስፈልጋታል። አዎ ቁጭ ብሎ ማሰብ ጊዜ ያስፈልጋታል። ልክ ነው። ከዚህ ትርምስምስ ካለ ህይወት ራሷም አግልላ ለራሷ ጊዜ መስጠት አዎ ደስ ይላል። ግን ሀሰን እንደዚህ አሁን አባባልህ ትንሽ የደበረኝ ነፃ መሆኗ ደስ ይለኛል። እንደፈለገኝ ትሆናለች አይባልም። ያ ማለት ሌላ ወንድም በህይወቷ ታስገባ እያልክ ነው በአጭር አማርኛ። ያን ስትል ደግሞ በዚህ በኩል ብሩኬ አንተ እንደምታለያየው ጭንቅላቱ ያስባል። ለምን በንግግርህ እንደዛ ሳይሆን ሀሰንዬ ሀቡ እንዳለው አዲስ አበባ ከምትወስዳት ናና እናስጣርቃቸው ሁለቱንም፣ እሷም እሱም ጥፋተኛ ናቸው ብሏል ሀቡ። ያ ማለት ብሩኬ ጥፋቱ እዩን አዲስ አበባ ወስጄ ምርጫ ለሀሚ መስጠቱ ትልቅ ስህተት፣ ሀሚዬ ደግሞ ሚስጥር አድርገው ተመካክረው እርግዝናውን ተመካክረው ያደረጉትን ነገር ለብሩኬ ሳታማክር ሚዲያ ላይ ቪዲዮ መለቀቁ ያ ነው ሀቡ ያበሳጨው። ለምን ፍቅር ብዙ መስዋዕትነት ይከፈላል። ለምን ኤባቸውን ወጥታ ትናገራለች በሚል በጣም ተሰምቶታል። እንግዲህ ሀቡዬ ሀሚን ታውቃታለህ፣ ግንፍልታም ናት፣ ቶሎ ቦግ ትላለች፣ ንዴታም ናት። እንግዲህ ሀሚ ያን ልታወጣ የቻለችው እኔም መስዋዕትነት እየከፈልኩ ያልሆኑትን ሆንኩ። ብዙ ተሰርባለች በእርግዝና እህቶቼ። እንዴት ሰው ሳያገባ እንዴት ይወልዳል? እንዴት እንዲህ እንዴ ምና ብዙ ነገር ተብላለች። ያን ግን ለፍቅር ስትል ነበር መስዋዕትነት የከፈለችው። ብሩኬን ያለማጣት እዩን ከህይወታችሁን ለማስወጣት ነበረ። ያልሆነም ያም ሆኖ ግን ወደው አልከዳችሁም፣ ከጎኑ ቁማለች። ብሩኬ ግን ምንድን ነው ለዩ በሚያደርገው ነገር በጣም ውስጧ እየተቃጠለም ቢሆን ከጎኑ ቁማለች። መጨረሻ ደግሞ እዩን ከሀሚ ምርጫ ማስገባት የለበትም። ሲቀጥል እዩ ማናት ህግ ባለው ሀገር እቤቱ ቁጭ የሚያረጋት? አንድ ቤት እንዴት ሁለት ጥላት ይቀመጣል? ሀሚ ደግሞ ያ ለሀሚ እንደ ንቄት እንደ ፍቅረኛ ሳይሆን እንደ ሰራተኛ ነው ያያት። ስለዚህ በዛ ተናዳ በሁለተኛው ቀን ይሄን ቪዲዮ ለቃለች። አለቀ። እኔ እየቆምኩ እሱ ከጎኔ ካልሆነ እሱ ካልጠበቀኝ ፍቅር ማለት ውሸት ነው። ፍቅር ማለት ዝም ብሎ ወሬ ነው፣ በተግባር አይታይም። በቃ ደከመኝ ብላን የተሰናበተችው። እንግዲህ ሀቡ ደግሞ አሁን እናስጣርቃቸው ያተ ሁኔታ ሁሉ ብሩኬና ሀሚን
ለመለያየት ነው። ብሩኬ ወንድምህ አይደለ ወይ? ብሩኬ ጓደኛህ አይደለ ወይ? እያለ ነው። ሀቡም ደግሞ እኔ ግን ይቅርታ አድርጉልኝ የሙሽዬ ልጆች ከዘራቸው ነው መሰል ግንፍል ግንፍል ማለት ባለፈውም አይቻሉ። ሀቡም አይረጋጋም። ቀስ ብሎ በእርጋታ ነገሮችን መፍታት አይችሉም። ቦግ ብሩኬም እንደዛው። ይሄ ደግሞ አይሆንም፣ እየባሰ ነው የሚሄደው። ሀሰንም እንደዛው ግንፍልታም ነው፣ እልክ ይዞታል። ሀሰን ደግሞ እልክ የያዘው በዙሪያ በብሩኬ ዙሪያ ያሉት ሁሉ ሀሰን አንተ ነህ ያለያየው፣ አንተ ነህ ሀሚን መክረህ፣ አንተ ነህ እያሉ እየጨቀጨቁን ነው ካላችሁ አሁንም ከሀሚ ጎን ነኝ፣ ቤት ተከራይቼ እቃዋን አውጥታ ትወጣለች እያለው እልክ ላይ ነው ሀሰንም። ሀሚ ደግሞ እቆያለሁ ብላለች፣ ቡታጅራ አልሄድም እያለች ነው። ሀሰን ደግሞ ትሄዳለች። አያችሁ እንግዲህ ጭቅጭቅ ላይ ናችሁ። ይሄ ደግሞ ውሳኔ ሀሚ ናት እንጂ ሀሰን ባላት ይሄን ያህል የምትመራ እውር ደንባራ አይደለችም። ጀግና ብልህ ሴት ናት። ሀቡ ደግሞ ተዋሰን ወንድሜ፣ ነገሩን እናረጋጋ፣ ናና እስቲ ሀሚ ጋር እንሄድ ብለህ ማረጋጋት እንጂ አንተ እንዲህ ነህ አንተ ምናምን አይባልም። ወንድ ልጅ ነው እኮ እልክ ልክ ያንተ ወንድም እልክ ላይ እንደሚሆን እንደውም አንተ መቆጣት ወንድ ልክ ነው። ተቆጥታችሁት ይሆን እዩ መውሰድ ያቆመው ልጁም የሱ እንዳልሆነ ተናግሯል እኮ። ይሄ ደስ ይላል። ግን ሀሚ እንዴት በሚለው በአንድ ቃል ነው ብሩኬ ልትለይ የወሰነችው። ሀሚዬ ደግሞ ተረጋጊ። ሀሰን ደግሞ ወንድሜ ከዛ ቤት እቃ ማውጣት የባስ ማራራቅ ነው። ሀሚን ለብቻዋ ቤት መከራየት የባስ መራራቅ ነው። ሌላ ጥላት ማስገባት ነው። ሌላ ወንድ መሀላችሁ ማስገባት ነው። ታውቃለህ፣ ሀሚ የሚፈልጉ ብዙ ወንዶች አሉ። ብሩኬ የሚፈልጉ ብዙ ሴቶች አሉ። እነሱ ክፍተት በቆጠሩ ክፍተቱ በሰፋ ቁጥር ጥላት ሲገባ መለያየት ተለያይተዋል። ተናግራለች እሷ ህይወቴን እቀጥላለሁ ብላለች። አዲስ ህይወት ግን ይሄ እዚህ ደረጃ አዲስ አበባ ከሄደች ደግሞ ይብሳል። ብቻዋን አትቀመጥም። ስለዚህ ሀሰንዬ ማድረግ ያለብህ ወንድሜ ሀሚዬ ነኝ ብሎ ቁጭ አድርገህ መክረህ ሀቡን ይዘህ እሙሽ አታውቅም ብለዋል። ለምን እንዳተነገራት አናውቅም። ብቻ ለሙሼ ግልጽ አድርጋችሁ ነገሩን ለሶስቱ ናችሁ ሀሚና ብሩኬን አስማምታችሁ ሀሚዬም ከዛ በህግ እጅ እዩ የምትባል ጭራቅ እባብ ቆሻሻን በህግ የምመለመን የምን አስሬ መደወል የምን መለማመጥ በቃ የኔ ልጁ አይደለም ብሏል። የተቀበልኩት ማንም ሰው ስለማያምነኝ ነው፣ ሀሚም ስለማታምነኝ ነው አውቄ ነው የተቀበልኩት ብሏል። ያ ማለት እንግዲህ በህግ መሄድ የኛ ሁለት ሰው እየተንጫጫ ነው። ቢኒ ልጄን ቀማይ ብሩኬ እያለ ነው። ሄዶክም ልጄን ቀማይ ብሩኬ እያለ ነው። የሶስቱም ዲኤንኤን ተወስዶ አዲስ አበባ ላይ ማስመርመር። እዚህ ደግሞ እሺ አትልም ልጅቱ። አንድና አንድ ብሩኬን ከሀሚ መለየት፣ ሁለተኛ ብሩኬን እጇ ማስገባት ነው የምትፈልገው። ስለዚህ በህግ ፖሊስ ይዘው ልጅቷ ምርመራ በግዷ ከህግ እሷ ከህግ በታች እንጂ ከህግ በላይ አይደለችም። ምርመራ አክታ ነው የሚወሰደው ብለዋል። አክታ ወስደው አዲስ አበባ ሀሚን ይዞ ቤታቸው ምርመራቸውን መከታተል፣ እሷን በህግ ማስቆም አለቀ። እንግዲህ በዛውን ሁሉም እልክ ላይ ነው። ሀሚ ልክ ላይ ናት። ሀሰን ልክ ላይ ነው። እነ ፍፄ ልክ ላይ ናቸው። በዚህ መሀል ሁለት ልጆች እየተራራቁ ነው የሚሄዱት። ግርግር በበዛ ቁጥር እየተራራቁ ነው የሚሄዱት። ይሄ ነገር እሙሽ ብገባበት ጥሩ ነበር። እንደሰማሁት ከሆነ እሙሽ አታውቅም ብለዋል። ምንም የምታውቀው ታሪክ የለም አሉ። ለምን አላውቅም። ስለዚህ ሀሰንዬ ሀሚን ይዤ እሄዳለሁ፣ ሀሚን አዲስ አበባ እኖራለሁ፣ ሀሚን እቃዋን አወጣለሁ አይባልም። ይሄም ወንድምህ ነው፣ የምትወደው እናውቃለን፣ ጓደኛህ ነው። ችግር መከራ አብሮ ያሳለፋችሁት ወንድምህ ነው። ይሄ ሁሉ ነገር ነገ ጧት ሲያልፍ ያስተዛዝባችኋል። ሀሰንዬ ከጎኗ መሆኗ ደስ ይላል። ከጎኗ አሁን ግን ደግሞ ብታቀራርብ ብታስታርቅ፣ ሌላ ሰው ጨምረህ ደስ ይላል። ብታስማማቸው ደስ ይላል። እውነቴን ነው። ሀሚዬ በንዴት እንጂ ብሩኬን ጠልታ አይደለም። ብሩኬን ከልቧ አውጥተው አይደለም፣ ስለተናደደችበት ነው። እውነቴን ነው። ሁለት የሚፋቀሩ የሚዋደዱ ልጆች ሲለያዩ ያማል። 2 ዓመት በላይ የለፉበት ፍቅር ያሳደጉት ፍቅር እንደዚህ ሲበታተን በአንዲት በማትረባ ሴት ያማል። ያን እንግዲህ ሀሰንዬ አስተካክል። አይ ካልክ ደግሞ ችግር የለውም። ሌላ ህይወት ካልጀመረች ካጠገቧ ሁነህ ራሷን እየጠበቀ እንድታስብበት ማለት ጥሩ ነው።
ጥሩ ነው። እየመከርካት ከሆነ ደስ ይላል። ያ ደግሞ ብሩኬ ደግሞ በከፋው ሰዓት ከጎኑ ካልሆነች፣ ፍቅር እኮ ብዙ መስዋዕትነት ይከፈላል እንዴ! የምትወደው ከሆነ ከጎኑ መሆን አለባት እስከ መጨረሻው፣ ፍቅር እስከ መቃብር